بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ عبد العزيز ابن عبد الله بن باز رحمه الله رحمة واسعة في كتابه دروس المهمة لعامة الأمة درسنا اليوم بإذن الله عز وجل وصلنا إلى قول المؤلف رحمه الله تعالى رحمة واسعة منال الشقي وأقسام الشرك ثلاثة نالو وأقسام كفل القالو عندما يتوقعون انقده بتلانتنا وناكتلانتنا ييناتشو توحيد بس انت عندما يكفلوا يتنال كذا دمو يينانداتشو معاناتشو يناسس حساباتشون تملكتوا النبرة شقيو قلصوا نبر አሁን ደግሞ ሽርክ በስ ያኒ እንደሚታወቀው ተውሂድን ከተረዳን በኋላ ሽርክንም ማወቅ ስላለብን የሽርክን ማለት ነው ማአናና ሽርክ በስንት እንደሚከፈል የሽርክን ማለት ነው አይነቶችን ሊገልጹ ነው። ስለ ሽርክ ማለት ነው ስለ ሽርክ ማወቅ ስለ ሽርክ መማር በጣም አስፈላጊ የሆነ ነገር ነው። አንዳንድ ሞኞች እኔ ተውሂድን ብቻ ነው እንጂ ሽርክ ምን ላደርግ እማራለሁኝ ሽርክ አልሰራ እያሉ ማለት ነው የሚሉ የሆኑ ሞኝና ቀላቅሎች አሉ። የሰው ልጅ ካላወቀው ሊጠነቀቀው ስለማይችል ስለ ሽርክ ማለት ነው ማወቅና መማር በጣም አስፈላጊና ወሳኝ የሆነ ነገር ነው አሉ። እና ስለዛ ያኔ ማነው ምን ያደርጉ ነው ሊያወሩ ነው። ወአቅሳሙ አሽርኪ ወአቅሳሙ ክፍል እኮሉ አሽርኪ የሽርክ እኮ ክፍሎች በማዕና ሽርክ የሚከፈለው ያኔ ማለት ነው አይነቶቹ ማለት ነው። ወአቅሳሙ አይነቶቹ እኮ አሽርኪ የማጋራት ወይንም ሽርክ የመስራት እኮ ማለት ነው አይነቶች ሰላሰቱን ሶስት ናቸው አሉ። በማዕና ሶስት አይነት ናቸው። አንደኛ ሽርኩን አክበር ወሽርኩን አስገር ወሽርኩን ኸፊይ። ስለዚህ ሽርክ በሶስት ይከፈላል ነው። ሰላሰቱን ማለት ሶስት አይነት ናቸው በሶስት ይከፈላሉ። አንደኛ ሽርኩን አክበሩ ትልቅ የሆነ ሽርክ አለ። ሁለተኛው ደግሞ ወሽርኩን አስገሩ ሽርክ አለ ማጋራት አለ። አስገሩ መለስተኛና ትንሽ የሆነ ሽርክ አለ። ሶስተኛው አይነት ደግሞ ወሽርኩን ማጋራት አለ ኸፊዩን ድብቅ የሆነ የሽርክ አይነት አለ አሉ። ተግባባን አይደል? ኸፊዩን ድብቅ የሆነ የማይታወቅ ስውር የሆነ ሽርክ አለ ስውር የሆነ ማጋራት አለ አሉና ስለዚህ ሽርክ በስንት እንደሚከፈል አወቅነ በሶስት ማለት ነው። ኸይራን ስለዚህ ሽርኩን አክበር ወሽርኩን አስገር ወሽርኩን ኸፊይ ሽርክ በስንት ይከፈላል ብንባል እንዲህ አድርገን ነው መመለስ ያለብን ማለት ነው። ثم قال الشيخ رحمه الله ቀጥለው ምን አሉ? እሺ እንግዲህ በጥቅል ማለት ነው አሁን ሽርክ በሶስት እንደሚከፈል ከነገሩን በኋላ እያንዳንዱ ደግሞ ሊገልጹልን ነው ከልዩነቱ ያኒ ልዩነቶቹ ጋራ ሽርክ አልአክበር ከሽርክ አልአስገር የሚለየው በምንድን ነው የሚለውን ነገር እየገለጹ እያንዳንዱ ሊፈቱት ነው። فالشرك الأكبر አሉ ሲጀምሩ فالشرك ማጋራትማ አልአክበሩ ትልቅ ሆኖ ማጋራት አሉ። እንግዲህ ሽርክ አልአክበር ተብሎ የሚጠራው ትልቅ ሆኖ ሽርክ ማለት ምንድነው ሊገልጹት ነው። فالشرك الأكبر ትልቅ ሆኖ እኮ ማጋራት يوجب ግድ ያደርጋል حبوط መታበስን ግድ ያደርጋል على عملي ስራችን ማለት ነው የሰራነው መልካም ስራ ሙሉ በሙሉ ማለት ነው እንዲታበስ ግድ ያደርጋል ማለት ነው። ሰውየው መሰለን 100 አመት አላህና ቢገዛ መሰለን ከዛ በመቶ አንደኛይቱ ቀን ላይ ሽርክ ከሰራ አለቀ እንታል አምሮ የ100 አመት የሰራው ሰው በዜሮ ይባዛል ማለት ነው ገደል ገባ ማለት ነው። ነዑዙ ቢላህ። ስለዚህ ሽርክ አልአክበር እና በሽርክ አልአስገር ያለው ልዩነት ይሄ ነው። ሽርክ አልአስገር ሰውየው ቢሰራ አሁን እኔ ማለት ነው ሽርክ አስገር እንደሚታወቀው ሪያ እና የዩሊ ስራ የስሙሊ ስራ ነው አይደለ? የሚበላሸው ያን ነው ወይ ሲሰግድ ከሆነ ወይ ሲቀራ ከሆነ ሪያ የገባበትን ስራ ነው እንጂ የሚያበላሸው በፊት ማለት ነው ለአላህ ብሎ የሰራውን ስራ ያጠፋበትም። ሽርክ አልአክበር ግን ምንድነው የሰራውን መልካም ስራ ሁላ በአንዲት ሽርክ ታቃጥለዋለች ማለት ይጠፋል ማለት ነው። ስለዚህ فالشرك الأكبر ትልቁ ሽርክ يوجب ግድ ያደርጋል حبوط መታበስን እንዲታበስ ግድ ያደርጋል على عملي ስራን ማለት ነው። ስራ እንዲታበስ ስራችን የሰራነው መልካም ስራ እንዲታበስብን ግድ ያደርጋል ምክንያት ይሆናል አሉ። አንደኛው ይሄ ነው። ሁለተኛው ወልኹሉደ መዘውተርን ደግሞ እንድንዘወትር ግድ ያደርግብናል በእኛ ላይ ወልኹሉደ መዘውተርንም ግድ ያደርጋል
ፊ ውስጥ ማለት ነው አናሪ እሳት ውስጥ ማለት ነው። እሳት ውስጥ እንድንዘወትር ሁሌ በቃ እሳት ውስጥ እንድንቀጣ ከሚያደርጉ ምክንያት አንዱ ሽርክ አክበር ነው ማለት ነው። ትልቅ የሆነው ሽርክ እሳት ውስጥ ማነው እንድንዘወትር ያደርገናል። ትንሹ ሽርክሳ በዚህ ተቃራኒ ማለት ነው። እሳት ውስጥ ማለት ነው አያዘወትርም። ሰውየው መሰለን በትንሹ ሽርክ ሪያ እየሰራ ምናምን አላህ እንኳን ቢቀጣው በዛው ልክ ማለት በወንጀሉ ልክ ቀጥቶ ጀነት ያስገባዋል ማለት ነው። ትልቅ ሽርክ ግን እየሰራ ከሆነ ሳይሞተው እሳት ውስጥ አለቀ። እሳት ውስጥ ይዘወተራል መቼም ማለት ነው ከእሳት አይወጣም እያሉ ነው። ባይሆን ታዲያ እሳት ውስጥ ይዘወተራል እሳት ውስጥ ማዘውተርን ግድ ያደርጋል የሚባለው ወልኹሉደ ማዘውተርን ፊናር እሳት ውስጥ ማነው እንዲዘወተር ያደርገዋል የሚባለው ለማን ነው? ሊመን ለአካል ነው። ማተ ለሞተ ለሆነ አካል አለይሂ በዛ በሽርከል አክበር ላይ ለሞተ ለሆነ አካል ነው። ቢማዕና ሽርከል አክበርን እየሰራ ለሞተ ለሆነ አካል ነው እሳት ውስጥ የሚያዘወትረው እንጂ አንዳንድ ሞኝና አላዋቂ ሰዎች በቃ አንድ ሽርከል አክበር ከሰራነ ብንቶብትም አላህ አይቀበለንም ብሎ የሚያምኑ እንዲህ አይነት አመለካከት ያላቸው ሰዎች አሉ። ይሄ ውድቀት ነው። የተሳሳተ የሆነ አመለካከት ነው። አላህ የፈለገ ማንኛውንም ወንጀል ሰውየው ቢሰራ ወደ አላህ ከተወበተ ከተጸጸተ በትክክል ከተመለሰ አላሁ ሱብሓነሁ ወተዓላ ማነው ይምርለታል። ስለዚህ ሽርከል አክበር እሳት ውስጥ ያዘወትራል የምንለው ለማን ነው? ሊመን ለአካል ማተ ለሞተ ለሆነ አካል አለይሂ በዛ በሽርከል አክበር ላይ እየሰራ ለሞተ ለሆነ አካል ነው ሳይቶበት በዛው ለሞተ ለሆነ አካል ነው እንጂ ከተወበተማ አላህ ማነው ይምረዋል ማለት ነው። ተግባባን አይደለ? ናም ይሄ በሽርከል አክበርና በሽርከል አስገር ያለው ልዩነት ይሄን ይመስላል ማለት ነው። መረጃው ምንድነው? አላህ እሳት ውስጥ ማለት ነው እንደሚያዘወትረን ስራችንን እንደሚያሳብስብን ይሄ ሽርከል አክበር የሚባለው ያኒ ማለት ነው ወደፊትም ይመጣልናል። ከማ ቃለ አላሁ ተዓላ ከማ ቃለ ልክ እንዳለው ነው አላሁ ተዓላ አላሁ ሱብሓነሁ ወተዓላ እንደተናገረው ምን አለ ቁርአን ላይ አላሁ ተባረከ ወተዓላ ወለው አሽረኩ ይላል አላህ ነቢያቶችን 18 ነቢያቶችን ጠቅሶ ማለት ነው ሱረቱል አንዓም ላይ 18 ነቢያቶችን እነ ኢብራሂምን እነ ሙሳ ታላላቅ ነቢያቶችን ለቅጦ በጠቅላላ 18 ናቸው። 18 ነቢያቶችን ስማቸውን ጠቀሰና ምን አለ ቀጥሎ ወለው አሽረኩ እነዚህ ሁሉ ነቢያቶች ሽርክ ቢሰሩ ኖሮ አለ አላሁ ተባረከ ወተዓላ ወለው አሽረኩ ቢያጋሩ ኖሮ ለሐቢጣ ይታበስ ነበረ አንሁም ከነሱ ይታበስ ነበር ማ ነገር ማለት ነው ካኑ የነበሩበት የሆነው ነገር ያዕመሉን ሲሰሩት የነበረው የሆነው ነገር ሁላ ሙሉ በሙሉ ይታበስባቸው ነበር አለ። ኢዘን ምን ቢያደርጉ ኖሮ ቢያጋሩ ኖሮ ወለው አሽረኩ ቢያጋሩ ኖሮ ሽርክን ሰርተው ቢሆን ኖሮ አልሰሩም እንጂ ቢሰሩ ኖሮ ማለት ነው ለሐቢጦ ይታበስ ነበር አንሁም ከነሱ ማካኑ የነበሩት ነገር ያዕመሉን ሲሰሩት የነበሩት ነገር ይታበስ ነበር። መልካም ስራቸው ሙሉ በሙሉ ማለት ነው ምን ይሆን ነበር ይታበስና ይጠፋባቸው ነበር ይላል አላሁ ተባረከ ወተዓላ። ስለዚህ እዚህ ላይ ወለው አሽረኩ የሚለው ምንድነው? ሽርከል አክበር ማለት ነው። ትልቁን ሽርክ ማለት ነው ቢሰሩ ትልቅ የሆነው ማጋራትን ሰርተው ቢሆን ኖሮ ማለት ነው ስራቸው የሰሩት ስራ ማነው ይታበሳል። ስለዚህ በዚህ አንቀጽ መሰረት ትልቅን ሽርክ የሰራውን አካል ስራው ይታበስበታል ያለው ከዚህ አንፃር ነው። ወቃለ አሁንም ብሎ አለ ሱብሓነሁ ጥራቻ የተገባው ጌታ አላሁ ሱብሓነሁ ወተዓላ ብሎ አለ ምን አለ ማ ካነ ሊልሙሽሪኪነ አን ያዕሙሩ መሳጅድ አላህ ብሎ ተናገረ። ማ ካነ አይገባም አለ አይገባም ሊልሙሽሪኪን ለአጋሪያኖች እኮ አይገባቸውም ሽርክ ለሚሰሩት ሰዎች አይገባቸውም አን ያዕሙሩ ሊያቆነጃጁና ሊያስቡ ሊያሳምሩ አይገባቸውም መሳጅድ አላህ የአላህን መስጂዶች የአላህን ቤቶች መስጂዶችን ማለት ነው ሊያስቡና ሊያቆነጃጁ ሊያሳምሩ አይገባቸውም ማለት አላሁ ተባረከ ወተዓላ። ይሄ ያኒ የአላህን ቤት ሊያቆነጃጁና ሊያስቡ ሊያሳምሩ አይገባቸውም የተባለው ለምንድነው? መስጂድን ማሳመር የአላህን ቤት ማሳመር የሚባለው በሁለት ነገር ይሆናል። አንደኛ በብሎኬት በቀለም በተለያየ በጅብሰም ማሳመር አንዱ ይሄ ነው። ሁለተኛው ደግሞ ምንድነው? በኢባዳ ማለት ነው። መስጂዱ እንኳን ባያመር እንኳን በብሎኬት ባይሰራም በእንጨትም ቢሆን የተሰራው እዛ ግን ሰው ጥቅጥቅ ካለበት በቃ እየተሰገደ ቁርአን እየተቀራበት ኢባዳ የተሰራበት ከሆነ ይሄ ነው እንግዲህ መስጂድ ማለት ነው አማረ የሚባለው። ትክክለኛውም ይሄ ነው ያኒ ማለት ነው። በሲሚንቶ በብሎኬት ተሰርቶ ያኒ ማለት ነው ሰው የማይሰግድበት ከሆነ ምንም ፋይዳ የለውም።
ግን በእንጨት ተሰርቶ ሰው በብዛት በቃ የሚሰግድበት ከሆነ ቁርአን ሐዲስ ትምህርት የሚሰጥበት ቦታ ከሆነ የሚቃሩበት ከሆነ ማሻአላህ በጣም የሚያምርና የተዋበ እኔ የሚሆነው ያን ነው። ስለዚህ አላህ ምን አለ ማካነ አይገባም ማለት ለልሙሽሪኪን ለሙሽሪኮች ኩሎ ለአጋሪያኖች አይገባቸውም። ማያዕሙሩ ሊያሱቡ ሊያቆነጃጁ በምን በዒባዳ ማለት ነው። በዒባዳ ሊያቆነጃጁ አይገባቸውም። መሳጅድ አላህ የአላህ መስጂዶች ሻሂዲነ መስካሪ የሆኑ አላ አንፉሲሂም በነፍሶቻቸው ላይ የሚመሰክሩ ሆነው ሳለ ሻሂዲን መስካሪ ሆነው ሳለ አላ አንፉሲሂም በነፍሶቻቸው ላይ መስካሪ ሆነው ሳለ ቢልኩፍሪ በክህደት ማለት ነው። ካፊር መሆናቸውን እየመሰከሩ ማለት ነው። ካፊር መሆናቸውን እኮ አውቃሉ እነሱ። ስለዚህ ካፊር መሆናቸውን እየመሰከሩ ነው የሚመሰክሩ ነው ሳለ ያኒ ማለት ነው ኢባዳ ሊሰሩ መስጂድ ላይ መጥተው የአላህን ቤት ሊያስቡ በኢባዳ አይገባቸውም ማለት አላሁ ሱብሓነሁ ወተዓላ። ኡላኢከ እነዚህ አካላቶች አለ ቀጥሎ እንደዚህ አይነቶቹ ሰዎች ሐቢጦት ታበሰች ተበላሸች አዕማሉሁም ስራቸው እኮ ታብሳለች ተበላሽታለች ይላል አላሁ ተባረከ ወተዓላ። ወፊ ናሪ በእሳትም ውስጥ ማለት ነው ሁም እነሱ እኮ ኻሊዱን ዘውታሪዎች ናቸው እሳት ውስጥ ሁሌ ይዘውተራሉ አለ አላሁ ተባረከ ወተዓላ። ኢዘን እዚህ ላይ የሚጠቁመን ምንድነው? አሁን እዚህ ላይ ሙሽሪክ የሆነ አካል የፈለገ ስራ ቢሰራ ስራው ምን ይሆናል? ይበላሻል ማለት ነው። ወከዛሊከ እሳትም ውስጥ ደግሞ ይዘወተራል ማለት ነው። ሙሽሪክ ማለት በጎን ማለት ነው አላህን ማምለካለሁ ይላል። በጎን ደግሞ ሌላ ካላህ ውጭ ያለን አካል ማለት የሚያመልክ ሙሽሪክ ተብሎ ይጠራል። ስለዚህ የሙሽሪክ የሚያጋራ ሰውዬ የሚሰራቸው ስራ ውርቅ ናቸው፣ ተበላሽተዋል፣ ታብሰዋል። ያኔ ማለት ነው በእሳት ውስጥም ደግሞ የሚያዘወትረውን የሆነውን ስራ ነው የሚሰራው ይለናል ማለት ነው። ኸይረን በዚህ አንቀጽ መሰረት በሁለቶቹ አንቀጽ መሰረት ስራ ማለት ነው እንደሚያሳብስ ወከዛሊከ እሳት ውስጥ ማለት እንደሚያዘወትር ግልጽ የሆነ መረጃ ሆነ። ወፊ ናሪ ሁም ኻሊዱን እነዚህ ሰዎች እሳት ውስጥ ዘውታሪዎች ናቸው ብሎ ስለተናገረ ማለት ነው። ወአነ መን ማተ አሉ ወአነ መን አካል እኮ ማተ የሞተ የሆነ አካል አለይሂ በዛ ማለት ነው በክህደቱ ላይ ተግባባን አይደለ? በሽርኩ ላይ ማለት ነው። አለይሂ ማለት በሽርኩ ላይ የሞተ የሆነ አካል ፈለን ዩግፈረ ለሁ ፈለን ዩግፈረ አይማርለትም ለሁ ለይሰውዬ እኮ አይማርለትም ማለት ነው። ምን ላይ ምን አድርጎ ለሞተ? በዛው በሽርክ ላይ ማለት ነው። ሽርክን እየሰራ የሞተ የሆነ አካል ፈለን ዩግፈረ አላህ ፈጽሞ አይመረውም። ለሁ ለሱ እኮ ለወንጀሉ አይማርለትም፣ ወንጀሉ አይማርም፣ ይቀጣል ማለት ነው እሳት ውስጥ። ወልጀነቱ ጀነት ደግሞ ማለት ነው በሱ ላይ አለይሂ በዚህ ሰውዬ ላይ ሐራሙን ሐራም ናት፣ ፈጽሞ ጀነት ሊገባ አይችልም አሉ። ወልጀነቱ ጀነት እኮ አለይሂ በሱ ላይ ሐራሙን ሐራም ናት ፈጽሞ ማለት ነው ጀነት ውስጥ ማኑ ሊገባ አይችልም እያለን ነው። ጀነት በሱ ላይ ሐራም ናት፣ ሊገባት አይችልም። ጀነት ሐራም ከሆነችበት የት ነው የሚገባው? እንደሚታወቀው አኺራ ላይ ሁለት ሀገር ነው፣ ወይ እሳት ነው ወይ ጀነት ነው። ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ስለሆነ ጀነት አይደለም ከተባለ ያው እሳት ነው ነው የት ነኝ ብሎ አይጠይቅም ማለት ነው። ጀነት አይደለም ከተባለ እሳት ነው፣ እሳት አይደለም ከተባለ ጀነት ነው። ሶስተኛ ሀገር የለምና ማለት ነው። እና እዚህ ላይ ይሄ ነው እንግዲህ በሽርክ ላይ ከሞተ እኔ ማለት ነው ወንጀሉ አይማርለትም፣ ጀነትም በሱ ላይ ሐራም ናት። ዝም ብለን አይደለም ደግሞ መረጃ አለን። ከማ ቃል አላሁ ዐዘ ወጀል አላሁ ስብሓነሁ ወተዓላ እንዳለው ምን አለ አላህ ቁርአን ላይ ኢነላሃ አላሁ ስብሓነሁ ወተዓላ እኮ ላ የግፊሩ ፈጽሞ አይምርም ይለናል አላህ። ኢነላሃ አላህ ላ የግፊሩ ፈጽሞ አይምርም አን ዩሽረከ ማጋራትን ያኔ ማለት ነው የማጋራትን ወንጀል ፈጽሞ አይምርም ያኔ ማለት ነው ቢሂ በሱ ማለት ነው ማጋራትን አይምርም ፈጽሞ ያኔ ማለት ሽርክን የሚሰራበትን ሰውዬ በሽርክ ከሞተ ፈጽሞ አይምረውም፣ አላህ ሊመረው አይችልም ማለት ነው። ወየግፊሩ ይምራል ማ ወንጀልን ይምራል ዱነ ያነሰና የበታች የሆነ ወንጀል ዛሊከ ከዛ ከሽርክ ዝቅ ያለ ከሽርክ ማለት ነው ያነሰን ወንጀል ይምራል ሊመን ለአካል የሻኡ ለፈለገው ለሆነው አካል ከሽርክ ውጭ ያለው ከሽርክ በታች ያለውንና ከሽርክ ያነሰውን ወንጀል ይምራል ማለት ነው። ነገር ግን ሽርክ ነሳ በሽርክ ላይ ከሞተ ሰውየው ፈጽሞ አላህ ማለት ነው አይምረውም ማለት ነው። ስለዚህ ከባድ የሆነ ነው ማለት ነው። ይሄ ሽርክ አልአክበር የሚባለው ነገር በጣም ልንጠነቀቀው ይገባል። ያኔ ማለት ነው ሽርክ ሲጀመር ቀሊሊሂ ወከሲሪሂ ያኔ ማለት ነው ወሰጊሪሂ ወከቢሪሂ ትንሽም ቢሆን ብዙ ትንሽም ቢሆን ትልቅ መጠንቀቅ ያስፈልጋል ማለት ነው። ይሄ ሽርክ የሚባለው ነገር በጣም ከባድ የሆነ ነገር ነው።
خيرا. وقال سبحانه أهونم بليلو أنكس من إلى الله سبحانه وتعالى قرآن لي إنه نجروا إلال نجروا كجدايو يعني ما تنو من أكل يشرك يميجر يهون أكل بالله بالله سبحانه وتعالى يميجر يهون أكل على الله يعني إنه نجركم من يشرك يميجر بالله بالله سبحانه وتعالى يميجر يهون أكل فقد بأرجتم حرم الله حرم ارما درغوبتال الله እኮ ማለት ነው እርማ አድርጎበታል عليه በዚህ ሰውዬ ላይ ሽርክ በሚሰራው ሰውዬ ላይ حرام አድርጎበታል አልጀነተ ጀነትን ማለት ነው حرام አድርጎበታል ፈጽሞ ጀነት ሊገባ አይችልም ጀነት በሱ ላይ حرام ናት ብሎ አለ አላሁ ተባረከ ወተዓላ ጀነት ካልገባ ደግሞ ያው እሳት ነውና ወመዋሁ መቀመጫው የዚህ ሰውዬ መኖሪያ النار እሳት ውስጥ ነው የሚኖረው የሚዘወተረው አሉ ነዑዝ ቢላህ እኔ ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው ስለዚህ በጣም ከባድ ነው ይሄ ሽርክ አደጋው ከባድ ነው ማለት ነው ወማሊ الظالمين ነፍሶቻቸውን በሽርክ ለበደሉት ሰዎች እኮ የላቸውም ወማሊ الظالمين ለበደለኞች የላቸውም ሚን አንሳር ረጅ የላቸውም የሚረዳቸው አካል የለም ከእሳት አውጥቶ ጀነት የሚያስገባቸው አንድም አካል የለም ይላል ማለት ነው الله تبارك وتعالى ማለት ነው ስለዚህ ሽርክ የሚባለው ነገር በጣም ከባድ ነው ሀይቃ خطير ነው ልንጠነቀቀው ሰዎችንም ልናስጠነቅቅ ልንነገር ይገባል ማለት ነው ምንም አላህ ድርድር የሚያደርግበት ወንጀል ሽርክ እየሰራ ሰው ከሞተ ምንም አይነት ድርድር የለም የፈለገ ሸፋዓ ቢደረግ አላህ ማለት ነው ተቀባይነት አያደርግለትም ቀጥታ ማነው ሰዓት ውስጥ ሁሌ ይኖራል ማለት ነው እንደ ካህዲያኖች ማለት ነው ومن انواعه አይነቶቹ ደግሞ የሽርክ አክበር አይነቶች አሉ ومن انواعه የሽርክ አክበር አይነቶቹ ብዙ አይነት ናቸው ኹዛ አቅዳ ላይ ስንቀራ እንደተጠቀሱት እንደው እንደ ምሳሌ ሲጠቅሱ ምን አሉ ዱዓኡ መጣራት አልአምዋቲ የሞት ሰዎችን መጣራት አንዱ ምንድነው የሽርክ አክበር አይነቶች ነው የሞት ሰዎችን መጣራት يعني استغاثه ማድረግ استعانه ማድረግ ይሄ ሁሉ ምንድነው የሽርክ አክበር አይነት ነው እንደዚህ ያለ የሞት የሆነ አካል የሞት ሰዎችን እየተጣራ ቀጥታ ማነው ሰዓት ውስጥ ነው ሁሌ የሚዘወተረው ከሳት ፈጽሞ ሊድን አይችልም ጀነት በዚህ ሰው ላይ حرام እኮ ነው ማለት ነው ስለዚህ እኔ ማለት ነው ልናስጠቅ ሰዎችንም ልንነገር ይገባል ሁለተኛው ወልአስናም ጣዖቶችን ደግሞ መጣራት ማምለክ ጣዖቶችን ይሄ አስናም ማለት የተጠረበ ማለት ነው በሰው ቅርጽ በእንስሳ ቅርጽ ሆኖ የተጠረበ ከሆነ ምን ይባላል አስናም ተብሎ ይጠራል እነሱን መጣራት እዛው ይመደባል والاستغاثه እርዳታ መፈለግ ቢህም በእነሱ ማለት ነው በምን ያኒ ማለት ነው በሞት ሰዎች በጣዖቶቹ በዛፉ በድንጋው እስቲጋሳ መጠየቅ ማለት ነው ይሄ ይገርማቸዋል ከአህባሹ ዘንድ ትልቁ ያኒ መንገዳቸው ይሄ ነው ይቻላል ከነሱ ዘንድ ይሄ በቃ አሁን በሞት ሰዎች ማለት ነው ያኒ መጣራት የሞት ሰዎችን ማምለክ وكذلك استغاثه ማድረግ ምንም ችግር የለውም በል አምሩን ጃኢዝ عندهم ከነሱ ዘንድ የሚቻል ነው ማለት ነው ኪታባቸው ላይ ይፈቅዳል يعني በጣም የሚገርም ነው እና ይሄ በጣም የወደቀና ዝቅጥታቸው የሚጠቁመው የተበላሸ መንገድ እንዳላቸው የሚጠቁመው የአህባሽና ሱፊያ መንገድ ውድቅ እንደሆነ አንዱ የሚጠቁመን ይሄ ነው እስቲጋታ ቢልአምዋት ይፈቅዳሉ يعني በሞቶች እርዳታ ማድረግ ይቻላል ብለው ነው የሚሉት ምንም ችግር የለውም ያ ረሱላህ يعني ማን ብለው ወይም ደግሞ የአህመድ አልበደዊ አግስና እያሉ ማለት ነው የኢብራሂም አልዱሱቂ የአብዱል ቃድር አልጂላኒ እንደዚህ አድርግልን እያሉ ማለት ነው ቢጠሩ ምንም ችግር የለውም ይሄ መሽሩዕ ነው የተደነገገ ነው ይላሉ እነሱ እኛ ግን ካሉሱና ወጀማዓ ዘንድ ከሰልፎች ዘንድ ይሄ ማለት ነው ከእስልምና የሚያስወጣ ትልቅ የሆነ የሽርክ አክበር አይነት ነው እያሉ ነው ኸይራን ወነذሩ ሰለት መግባት ደግሞ ለሁም ለነሱ ማለት ነው ለሞቱ ሰዎች ሰለት መስላት ሰለት መግባት ነذር ማለት አላህ እንደ ተብሎ ለአላህ መስያኒ መሰል ያለባቸው ያኒ ማኑ በተለይ ሴቶች ላይ እንደዚህ አሁን መሃን የሆነ ሴት ምን ታረጋለች ይዳ ልጅ ከሰጣችሁኝ ያኒ ማለት ነው ሁለት በግዥ መጥቻርዳለሁ ምናም ብላ ሰላት ትሰላለች ማለት ነው አጃኢብ ነው ሱብሃንአላህ ይሄ እንግዲህ ነذር የሚባለው ነገር ለአላህ እንጂ ከአላህ ውጭ ላለ አካል ሰላት መግባት አይቻልም ማለት ነው ከሽርክ አክበር ነው ሰውየው ነذር ከአላህ ውጭ ላለ አካል ከተሳለ ተከስምና የሚያስወጣውን ስራ ሰራ ማለት ነው ወذبح እርድ ማረር ደግሞ ለሁም ለነሱም ደግሞ ያኒ ለሙታኖች ብሎ ያኒ ማኑ ያኒ ቀብር ላይ ይሄዱ እርዶችን እርድን ማረድ ማለት ነው ለነሱ ማለት ነው እርድን ለነሱ ማረድ እርድ እንደሚታወቀው ለአላህ ብቻና ብቻ ነው እንጂ የሚሆነው ካለው ጀላላ ካልማን እርድ ማረድ አይቻልም ወነሁ ذلك ወነሁ የመሰለ ذلك
የነዚህንም የመሰሉ እነዚህን እንደምሳሌ ያመጣሁ እንጂ የነዚህንም አምሳያዎች ብቻ ቁርአን ላይ አላህ ያዘዘበት የሆነ ሐዲስ ላይ መሐሰለም ያዘዙበት የሆነ የኢባዳ ዘርፍ በጠቅላላ ከአላህ ውጭ ላለ አካል ከተሰጠ ሽርክ አክበር ተብሎ ይጠራል አሉ ማለት ነው። ማለት ነው። ይሄ እንግዲህ በትንሹ ነው የጠቀሱት ማለት ነው። ኸይረን